ሩታዬ ጀግኒት የምር ትችያለሽ። በቃ ይመችሽ የኔ ቆንጆ። ግን ሙዚቃው ተጨምሮ የእሷ ሁኔታ ልጇን ስታገኝ ምናምን ሆዴ ተረበሸ። እግዚአብሔር ምስክሬን ነው ምላችሁ፣ እምባዬ መጣ። አረ በቃችሁ በእግዚአብሔር ይሄ ልጅ በቃ ተፋቱት። እኛንም እኮ ረበሻችሁን። እኛም ወልደን የልጅን ጣዕም ሳናቅ በእናንተ ልጅ የተነሳ ልባችን ተረበሸ። እግዚአብሔርን ነው የምላችሁ ቤተሰቦች። በዚህ አጋጣሚ ማለት ነው ሩታዬ ልጅሽ ስለተመለሰ ደስ ብሎኛል። እንግዲህ አንዳንዴ ህግም ጥሩ ነው፣ የተወጠረውን ማስተንፈስ ይችልበታል አንዳንዴ ህግና እንግዲህ አብርሽ ያው ልጁን እንደመለሰላት ነው ለሩታ። ሩታ ስሜቷ ለልጇ እኔ ተረበሽኩ አላቅም ቤተሰቦች። መግቢያው ይረብሽ ነበር ሙዚቃው ተጨምሮበትና እናትነት ምን ያህል ከባድ እንደሆነ በዚህ አጋጣሚ እኔ የእህቴን ልጅ ያው እኔ ነበርኩ ያረስኳት። የ6 ወር ልጅ ሆና ነው እኔ ወደዚህ የመጣሁትና ከእናቷ ይልቅ ከኔ ጋር እስከ 6 ወር እኔ ነበርኩኝ ያችን ልጅ ያሳደግኳት። የእህቴ ልጅ ናትና እኔ ወደዚህ ተመልሼ ስመጣ ስሜቱን አውቀዋለሁ። እግዚአብሔር እንዴት እንደሆነ ሆዴ እንዴት እንደተንቦጫቦጨ እዚህ መጥቼ የምር እንደ አዲስ አለቀስኩኝ። ጌታን ነው መላችሁና ምን ልላችሁ ፈልጌ ነው የልጅ ስሜት መውለድ ብቻ ላይ አይጠበቅባችሁም። እግዚአብሔር የልጅን ስሜት ለመረዳት መውለድ ብቻ አይደለም ወልዳችሁ ብቻ አይደለም ስሜቱ የምትረዱትና ስሜቱ ምን ያህል ከባድ እንደሆነ ልነግራችሁ ነው እንደ ምሳሌ ያነሳውላችሁና ሩታ የእውነት ትችያለሽ የኔ ቆንጆ ጀግኒት። ያው ሁለታችሁም እንግዲህ ወደ ህግ መሄዳችሁ ያው የሁለታችሁ መብት እንደተከበረ ነው እንግዲህ ስታወሩ የሰማሁት። በዚህ አጋጣሚ ግን ማለት ነው ትናንትና ምን ነው እያዙ ይንቀቁኝ የሚል እስክታ ይመስል ስትጨፍር የነበረችው እማማ ቡዜ ብላለች አንድ ኮሜንት እና ቡዜ ምን ነው ዛሬ እሷ ነበረች ልጅሽ እኔ ልመልስልሽ ነበር እያለች ስትውረገረግ ስጨፍር የነበረችው እና እሷ የት ሄዳ ነው እንግዲህ እንዳያችሁ ከዴቭ ጋር ነው ወንድምየው ልጁን ይዞ የመጣው ማለት ነው። ያው እንግዲህ ጣቢያ የተባሉትም ነገር አለ። እሱም ያው ልጁ መጥቶ በስነ ስርዓት እንዲያይ ማንም ሰው እሱ ላይ እንደ በፊት ልጁን ሊያይ ሲመጣ ግርግር እንዳይፈጠር እሱም ልጁን ይዞ እንዳይወጣ ያለ እሷ ፍቃድ ነው እንግዲህ ተስማምተው በህግ ፊት እንግዲህ ተስማምተው ተፈቃግደው መሰለኝ እሱም እንግዲህ ልጁን ይዞላት የመጣውና ስሜቱ ከባድ ነበረ። በዚህ አጋጣሚ ያው ዴቭ እናመሰግናለን። ከምር ምክሩ ደስ ይለኛል እውነት ለመናገርና ለሁለቱም ሲመክራቸው ነበረ፣ ይቅርታ እንዲጠያየቁም ሲያደርጋቸው ነበረ እና አብርሽ አንዳንዴ ምን አለ ዝቅ ብለ የምር በነገራችን ላይ እኮ ቤተሰቦቼ እግዚአብሔር ዝቅ ብሎ ይቅርታ መጠየቅ እንዴት እንደሚያስከብር እንዴት ውስጣችሁ ደስታ እንደሚሰማችሁ እናቴትም እንዴት አይምሯችሁ ሰላም እንደሚያገኝ። አብርሽ ግን በቃ ሚስቱን ይቅርታ እንደው እንዲህ ኪስ ውስጥ እጅን ከተ እስከ ዛሬ እንደዚህ ላደረግኩሽ እስከ እቺን ሳምንት ደግሞ ያልሆነ ቃል ከተናገርኩሽ ይቅርታ ከማለት ይልቅ ዝቅ ብለሽ አዎ የልጅ እናት ነሽ ምንም ቢሆን ሩታዬ አንቺም ያልሆነ ባህሪ ያሳይተሽኛል፣ እኔም በድይሻለሁ፣ ይሄው ዝቅ ብዬ ይቅርታ ጠይቅሻለሁ ብለህ ዝቅ ብለህ እግሯ ላይ ይቅርታ ብትጠይቅስ? እኔ አብርሽን ሳይሆን አንዳንዴ በቃ የመሸነፍ ነገር ይመስላል። እኔ እንደውም ገና ለገና ዴቭ ሲጠብቀው ማለት ነው እኔም ከምር በጉጉት እየጠበኩት ነበር። በቃ ዛሬማ ዝቅ ብሎ ይቅርታ ሊጠይቅ ነው፣ ይሄ እኮ መሸነፍ አይደለም ከምር ማሸነፍ ነው ብዬ ስጠብቅ ተለጥጦ መጨረሻ ላይ ያው ተቃቅፈው ይቅርታ ተጠያይቀዋል። ይቅርታ መጠያየቅ ደስ ይላል፣ ከልባችሁ አይመስልም። ምን ፊት ሁለታችሁም ጥላችኋል፣ ፈገግ በሉ እንጂ የመጀመሪያ ስለሆነ ነው እያለ ነበር ዴቭ እና እኔ እንግዲህ ወጣም ወረደን በነገራችን ላይ ማለት ነው ቤተሰቦች የዚህ አንድ ፍሬ ሕፃን ልጅ መመለስ ደስ ብሎኛል። ቅድም ያየሁት ቲክቶክ ላይ ቪዲዮ የእውነት በጣም ነበረ ያሳዘነኝና ይሄ ልጅ ምን በወጣው ምን በፈረደበት እውነት ለምንስ? አረ ይብቃችሁ ሩታና አብርሽ የምር ይብቃችሁ። በቃ በራሳችሁ አጀንዳ ኑራ እናንተ ተቧጨቁ፣ ተጨቃጨቁ፣ እንደፈለጋችሁት ሁኑ። ግን ደግሞ በእናታችሁ ይሄ ሚስኪን ልጅ ደግሞ እንዴት እንደሚያምር እግዚአብሔርን እንዴት እንደሚያምር እና በዚህ አጋጣሚ ያው የምር ደስ ብሎኛል ሩታዬ ልጅሽ በመመለሱ ጌታን በጣም ነው ደስ ያለኝ፣ ከምላችሁ በላይ ደስ ብሎኛል። ስሜቱ ከባድ ነው። ከዚህ በኋላ በእናታችሁ በራሳችሁ ነገር በቃ በራሳችሁ ነገር ነው። ይሄን አንድ ፍሬ ሕፃን ልጅ ዱዳ ምንም የሚያውቅ ልጅ እየጨመራችሁ አታንገላቱት። የእኛንም ስሜት አታዳምጡ። ከምር የእኛንም ስሜት አታዳምጡ። የምር እኔ ልጁን ያሳዘነኝ ከነሱ የበለጠ ልጁ አንጀቴን በላኝ እና በዚህ ልክ የኦዲየንሱንም ስሜት ባትረብሹ
ጥሩ ነው ብዬ ነው ማስበው። በልጁ ይብቃ ነው ምንለው እኛ እግዚአብሔርን ነው ምንለው። እና ሩታ አንዳንዴ ወደ ህግ መሄዷ ጥሩ ነው። አንዳንድ ሰው ካቅማችሁ በላይ ሲሆን ወደ ህግ መሄድ፣ አሁን ወደ ህግ ባትሄድ ኖሮ አይመልስላትም ነበር፣ የምር አይመልስላትም ነበር። እና ደግሞ አብርሽ ስለ ራስህ ህይወት እንጂ የእሷን ህይወት ለእሷ ተው። ያላስፈላጊ ሰዎች የሆኑ ለአንቺ የማይጠቅሙሽ ነገ ብትወርቂ መሳለቂያ ነው የሚያደርጉሽ፣ ምንም አይጠቅሙሽም ምናምን እያለ ምክር ቢጤም ሲመክር ነበር ለሩታ እንደ ምክር ማለት ነው። እና እሱን ያው አስፈለጓትም አላስፈለጓትም ለእሷ መተው ነው። አንተ የራስን ህይወት ኑር። እሷ አንተን እየመከረች አይደለም አይደል? አንተ ደግሞ ልጄን ላይ ስፈልግ ሰው ማየት አልፈልግም ትላለ። ይህም ማለትም አይችልም። አንተ በምትመጣ ሰዓት ሰው ሊኖር ይችላል። እናንተ ልትመጣ ነው ወይ ብላ ሳታባረርም። ስለዚህ አንተ የሚጠበቅብህ ያለህ እንትን ከልጅ ጋር ነው አይደል? ግንኙነት ሰውም ኖረም አልኖረም ልጅን አይተ ያው በሰላም መውጣት ነው እንጂ ሰውና እና ልጅን አይተ መውጣት እንጂ የሚጠበቅብን ለእሷ ማስተማር አይጠበቅብን። አብርሽ አንተስ እንደፈለክ የሆን ነገ ትውደቅም ይሳቁባትም አይሳቁባትም እሱን ለእሷ ተውላት ነው እኔ የምለው ማለት ነው። እና በተረፈ ቤተሰቦች ያው ልጁ በመመለሱ ጌታን በጣም ደስ ብሎኛል። ሩታዬ ጀግና ትችላለሽ፣ እንኳን ልጅሽ ተመለሰልሽ። በጣም ነው ደስ ያለኝ፣ የምሬን ነው ምላችሁና በቃ ከዚህ በኋላ ተከባብራችሁ በእናታችሁ በእህትና በወንድምነት ልጃችሁን አሳድጉ። ይብቃ ከዚህ የበለጠ ማለት ነው። አስፈላጊ አይመስለኝም እኔ ከዚህ የበለጠ በዚህ ልጅ አሁን በየቲክቶኩ በየዩቱቡ ይሄ ልጅ እያወጡ ለኦዲየንሱን ራሱ ልብ ትርታ መጨመር። እኔ አሁን ቅድም አብርሽ እዛ ጂም ቤት እንደዛ ሲያደርገው እንዴት እንደተሳቀኩ አጠይቁኝ ቤተሰቦች። እና ለምስ ኦዲየንሱ ይጨነቅ? ስንት እናት የሆኑ አሉ እኮ እግዚአብሔርን እናት የሆኑ ልጁን እንዲህ ስታረጉት በመሀል ስታንገላቱት በእናንተ ጭቅጭቅ የልጅ እንዲህ ሲሆን ሲያዩ ስንቶቹ ይጨነቃሉና ሩታና አብርሽ እባካችሁን በራሳችሁ አጀንዳ ነው እንጂ ይሄ የመሰለ አሳዛኝ የሚያሳዝን መቼም አብርሽ አይምሮ ልክ አይመስለኝም። እግዚአብሔርን ነው መላችሁና ይህን የመሰለ ልጅ አታስጨንቁብን። በቃ ሩታዬ እኔ ትችያለሽ ብዬሻለሁ። ጀግኒት እንኳንም ወደ ህግ ይርሽ ልካቸውን እንኳን አሳየሹ ለሱም ቢሆን ማለት ነው። እሱም ሲመጣ ወደ እሷ ቤት ማንንም ይዞ እንዳይመጣ ነው የተነገረው። ይሄ ወጠጤዎችን እነ ብሩክ እና አቤል የተባሉ ወጠጤዎችን ጭምር ይዞ እንዳይሄድ ብቻውን እየሄደ ልጁን እንዲያይ ነው እየተፈቀደለትና ይሄም አንድ ትልቅ ነገር ነው። ህግ ጋር መሄድ እንደዚህ ያስከብራል። እሷ ወደዛ ባትሄድ ማለት ነው ቤተሰቦቼ አይመልስላትም ነበር። እልህ ውስጥ አይደል ያለው፣ የሆነ ነገር አስባችሁብኛል የሆነ ምናምን አይደል የሚለው፣ ያንን እልህ ስለያዘ ሊመልስላት አይችልም ነበረ። እና አንዳንዴ ወደ ህግ መሄድ ጥሩ ነው ብዬ ነው ማስበው ምርጦችዬ ማለት ነው። እና ውዶችዬ እናንተስ ምን ትላላችሁ? ደስ አላላችሁ? እግዚአብሔር እኔ በጣም ደስ ብሎኛል ልጇ ስለተመለሰ ማለት ነው። በቃ እኔ የምለው ከዚህ በኋላ በልጃችሁ ጭቅጭቅ ክርክር ይብቃችሁ ነው ምለው። ይበቃል፣ እግዚአብሔርን ይበቃል ነው ምለው። እና የኔ ምርጦች እንግዲህ በያላችሁበት ሰላማችሁ ጤናችሁ ብዝት ይበልልኝ። ከኔ ጭምሪያው ብዙዎቻችሁ በሩታ ልጅ እንደዛ ስትሆኑ በኮሜንት ራሱ ሳያችሁ ገርማችሁኛል። እኔም አንዷ ነኝ ከዛ ውስጥ። ልጁ ስላሳዘነኝ ነው በእነሱ ሳይሆኑ እና የእውነት እናንተ ትለያላችሁ። ድምጻችን የኛም ተሰምቷል ማለት ይቻላል። ግን ያው ህግን ያስተነፈሰው አብርሽን በነገራችን ላይ እና ያለው ነገር ይሄ ነው። እንግዲህ ሩታ ምን አዲስ ነገር አለ? ያው ትናንት ሁላችንም ዛሬ ይመለሳል ብለን በጉጉት እየጠበቅን ነበረ። ያው በጉጉት ስንጠብቀው የነበረው ልጇን እንግዲህ ከዴቭ ጋር አምጥቶ መልሶላት ተነጋግረው ይቅርታ ተጠያይቀው እንግዲህ ነገራቸውን ዘግተው ነው የተመለሱት። እንደ አዲስ ፋይል ካልከፈቱ በዚህ ህጻን ልጅ ላይ ማለት ነው። እና የኔ ምርጦች በነገራችን ላይ በጣም ደስ ብሎኛል። እግዚአብሔርን ነው ምላችሁ። እና አብራችሁም ደግሞ ከሩታዬ ጋር ስትጨነቁ ስትጠበቡ የነበራችሁ እህቶቼ የምር እናንተ ትለያላችሁ ቅመሞች። እኔ ራሱ በጣም ነው የወደድኳችሁ፣ በጣም ነው ያከበርኳችሁ። እንደ እናት የእናትነት ስሜት የገባችሁ የተረዳችሁ ከምላችሁ በላይ ማለት ነው። ለእናንተ ፈጣሪ እድሜና ጤና ስጣችሁ። እነሱ ምንም ይስሩ ምንም ያሊ ሲንገላታ ግን አሳዘነን። እኔም ልጁ አሳዘነኝ ጌታን እና እናንተንም አለማመስገን ንፉግነት ነው። እና ትናንት ደግሞ ስንትንጨረጨር የነበረችዋ ቡዜ ዛሬ የለችም። እንግዲህ እንዳያችሁ ዴቭ ነው አምጥቶ የመለሰው። በምን አይኗ ሄዳ ሩታን ትያት? ይከብዳል እኮ እንደዛ ስትንጨረጨር። ጨው ይመስል የሚሟማ ወንድም ያላት ይመስል እንደዛ ስትጨፍር ስትውረገረግ የነበረች ሴት
ዛሬ እንግዲህ የለችም። እንኳንም አላዩዋት። የእውነትን ያናዳኛለች ከምላችሁ በላይ ቡዜ ማለት ነው። እንደውም ከአብርሽ በላይ እሷ አናዳኛለች። በዚህ ልክ የእናትነት ስሜትን ሳትረዳ ለወንድሟ እንደዛ ስትሆን ሳያት በጣም ነው ያናደደችኝ። ጌታን ነው ምላችሁ። እና ለማንኛውም ሩታዬ እንኳን ደስ አለሽ፣ ደስ ብሎናል። እግዚአብሔር ይመስገን። እንኳን ልጅሽ ተመለሰልሽ። ትልቁ ነገር ያ ነው ማለት ነው። የኔ ምርጦች እናንተም በያላችሁበት ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ወዶች። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ወዳችሁና ፈቅዳችሁ ደግሞ ቤተሰብ የምታደርጉኝ ላይክም ሰብስክራይብ የምታደርጉኝ ከምር አመሰግናለሁ። ክበሩልኝ፣ እግዚአብሔር ያክብርልኝ እና በያላችሁበትም የዓለም ዳርቻ ሰላማችሁ ብዝት ይበልልኝ የኔ ምርጦች። እንግዲህ ሀሳብ አስተያየት ካላችሁ ስለ ዛሬው ምን ትላላችሁ? በቃ አትሉ? ይብቃ በዚህ ልጅ ይበሉ ከምር